ስንሆን አሁን ለምሳሌ ገኒ በጣም ብዙ ጊዜ ለከታተላታለሁ she's not my type በቃ I don't like የምታረገው ነገር አይመቸኝም ምክንያቱም ወልዳለች ተከብራለች ሰው የወለደ የተከበረ ልጆች የሚደርሰው አያት ሊሆን የሚደርስ ሰው መረጋጋት አለበት ወንድማችን ነፃነት ለሀገሩ ዋጋ ከፍሏል እየሳቀ አመለጠን ብዙ እየሳቁ የታመሙ ሰዎች አሉ ጥርሳቸው ላይ በጣም ደስተኛ ይመስላሉ ግን የታመሙ ሰዎች አሉና እግዚአብሔር አምላክ ይማራቸው በእነዚህ ሰዎች ላይ ግን ወጥቶ ማላገጥ በየትኛው መንገድ ቢሆን ማለት ነው በሃይማኖቱም ጌታን ተቀበለ ብሎ የሚያላግጠውም ቢበለው በዚህ ጋርም ወጥቶ ቪዲዮ ምናምን ላይቭ የሚሰራው በለው ሁለቱም ሰዎች አገራችን ላይ በጣም አሳዝነውናል በጣም እኔ በጣም ነው ያዘንኩት ወጣ ቪዲዮ ሲሰራ I feel bad ለምንድን ነው የሚቾክለው የሚያስቾክል ነገር አለ ሬሳ መሬት ሳይረግጥ ሬሳ መሬት ሳይጋ ቪዲዮ ለመስራትስ እንዴት ተደፈረ ለቅሶ እኮ ባህላችን በጣም ዲፕ እኮ ነው ሀዘናችን ያ ዲፕ ሀዘናችን ምን ወሰደብን በፊት እንግዲህ ሰው ሞተ ሲባል ድንግጥ ተብሎ ዲፕ ነው የምናዝነው አሁን ግን ዩቲዩብ ላይ ነው የሚሮጠው ቲክቶክ ላይ ነው የሚሮጠው ለወሬ ነው የሚሮጠው እኔ በጣም ነው የምፈራው በፌስቡክ የቤተሰቦቼን ሀዘን እንዳልሰማ ያልኩኝ ታረግ ነው የኢትዮጵያን ህዝብ ልብ ዳግም ማግኘት የምትችለው ብለሽ ታስቢያለሽ እንደምክር ምንድነው ማድረግ ያለባት ከይቅርታ ባሻገር ሌላ ማድረግ ያለባት ነገር አለ ማሳየት መኖሮ ማሳየት መለወጥ አለባት አንዳንድ ጊዜ አሁን ይቅርታ ብላለች ይሄ በቂ ይቅርታው በቂ ነው ኢትዮጵያ ተቀበለች ይቅርታ በቂ አይደለም ሰርታ ስራ ይጠይቃል ይቅርታ ስራ መስራት ያለ በኑሮዋ ትደበቅና ልጆቿን ታሳድግ ከሚዲያ ትጥፋ ትንሽ ጊዜ ይሄ ሚዲያ ገንዘብ አድርገው ባይዞየት ሄድዬ በጣም ብዙ ሰው ስራ መስራት አይወድም መኖር አይወድ በቃ ሚዲያ ገንዘብ አድርጓል ስለዚህ እሷ ሚዲያ መጠቀሚዋ ገንዘብ ስለሆነ መደበቅ አለባት በቃ እኛ አዝነናል ከጓራኛ ሰው ማየት ማፈል ሌላ ስራ ትቀይር ከሚዲያ ትጥፋ ትንሽ ጊዜ ዲሲፕሊን ያስፈልጋልና ተስፋልን ቴዲዬ ግን አንድ ጊዜ በእናት ለሃይማኖት በሃይማኖት መግባቴ ሳይሆን ሌላ ነገር ላይ ነው ለምሳሌ አንድ ነገር ማወቅ አለብን በበጎች ማለት መልካም እግዚአብሔር ሰዎች አሉ አይ ነው እኔ ሁሉንም አይደለም አንዳንዶቻቸው ራሱ ስታራግቡ ወይም ስናራግበም ራሱ ጥንቃቄ ያስፈልጋል ልባቸው ያዘነ ሄደው የሚያጽናኑ አሁን ብዙ እግዚአብሔር ሰዎች አሉ አይ ዶንት ኖ ካቶሊክ አሉ ግን ቴዲዬ እኔ አንዳንድ ጊዜ ክሩና ቨርሰስ እነሱ እንዳይሆን ስለፈለኩ እንደዛ እንዳታረጊ እሺ አላረግም ኖ እንደዛማ አላረግም ስንት የተከበሩ ሰዎች አሉ ለተስፋይ ጋር ሃይማኖት ጋር ምን ልትይ ነው አሁን እኮ ሃይማኖት ጋር የተያዘ ከዚህ ጋር የተያዘ ከሆነ ነው አዎ አሁን እኮ ወንድማችን ያንተ እዚህ ጋር ያንተ ጓደኛ ያለ አይደል ማነሱ ስሙ በደንብ አያስልኝ እንዳልካቸው እዚህ ካንተ ጋር ጌም የሚጫወተው ልጅ በጣም አሳዝኖናል ወጥቶ እንግዲህ ጌታን ተቀበል ብሏል ጌታን ተቀብሏል ወይ በጌታ ነው ወይ አለ አንዳንድ ጊዜ እኔ በጌታ ነው ወይ ባለው ነገር በጌታ ውስጥ ያለ ራሱ ጌታን ያላቃችሁም የሚለው ብዙ ሰዎች ስላሉ እናንተ ጌታ ትላላችሁ እኔ ግን አላቃችሁም ብሏል እግዚአብሔር ቃልና እነዚህ ሰዎችም መቆጠብ አለባቸው ምክንያቱም ሾአፕ አይደለም ጌታ መኖር ነው ስራ ነው የሚጠይቀው ጌታ ስላልን ወይ ደሞኛ ያለን ልክ ለሃይማኖቱ ስላልን ሃይማኖቱ ሰውየው ኖሮበታል ማለት አይደለም ስራ ይጠይቃልና በስራ ነው ሃይማኖትን መግለጽና ብዙዎች በስራ መገለጥ አለባቸው ከሚዲያ ለማለት ነው ቴዲዬ አመሰግናለሁ ወንድሜ ደግሞ ጠፍቶብኛል እባክህ ፈልግልኝና ንገረኝ ወንድሜ ማለት ምናሴ አንድ ሁለት ቀን ነው ሳላወራ ወዴት ነው ምልክ አወራ እዚህ ጋር ኮሜንት ያደርግልሽ ነው ምናሴ ወንድምሽ ነው ለካ እንዴ ቀደም ኮሜንት ያደርገ ነበር እሺ ሁላችሁንም ከልብ ነው ማመሰግነው አንድ ነገር ማወቅ አለብን መትዘል መትጨፍር ሃይማኖቴ ምናምኔ ብሔሬ የምትል እኔ የሚገባኝን አንድ ነገር ልበል ሁላችሁም ከሀገር በታች ነን ሀገር ስላለች ነው እንደፈለከ ሃይማኖትን እንትምትለው በምትኖርበት ሀገር ይሄን አታረግም ዩሮፕኑን አሜሪካኑን በመፍራትና በመንቀጥቀጥ የሰዎችን መብት ጠብቀ ነው የምትኖረው ያንኑ እዛች ሀገር ላይ መተግበር አለበት ሀገር ላይ ሰውን ዘላለው ፈርጣለው ዩሮፕም እንደዛ ማድረግ አለበት እስኪ ሞክረው ዲሞክራሲ ያለበት አብሶሉት የሆነ ዲሞክራሲ ያለ አሜሪካም ሞክረው ምን ነው እዛ ደሃ ሀገር ላይ ስለዚህ ወንጌልን ሰበክ በዓለም ያለ እንደፈለክ ጠጣ የፈለከውን አድርግ እንደፈለጋችሁ ሁሉ ግን ከሀገር በታች ነው ሀገር መጠበቅ አለበት የሀገርን ነገር የሚጎዳ ነገር ከሆነ ያው ትክክል አይሆንም ማለት ነው
ሁላችንም መከባበር ስላለብን ማለት ነው። ይሄን የምናደርገው ለሀገራችን ስንል ስለሆነ ነው፣ ለህዝቦች አብሮነት ስለሆነ ነው። እኔ የሚገባኝ ይሄ ነው። ሁላችሁንም ላሰናብታችሁ ከልብ ነው ማመሰግነው። አይ ቲንክ ሁላችሁም ስላወራችሁ ዋንጋሪ ምናልባት የመጨረሻ አንድ እንትን ልስጠውና 3 ደቂቃ እሺ። ዋንጋሪ እንግዲህ ያለችን አንድ ሀገር ነው። በዚች ሀገር ስንኖር ከአባቶቻችን ከእናቶቻችን የኖሩት ሁሉም እንደየእምነቱ ተከባብረው ነው። ቅድም የሐረር ጀጎል ሄደህ ታውቃለህ? ታውቀዋለህ? ጀጎል ከተማ የሐረር ከተማ ውስጥ ያለ መድኃኔዓለም ቤተክርስቲያን ያለና አደባባዩ ደግሞ የሙስሊሞች መስገጃ ነው። የጥምቀት ለከተራ በዓል ታቦት ሲወጣ 5 ሰዓት ተኩል አካባቢ ደረሰና ታቦቱ ሲወጣ ሙስሊሞች ለመስገድ አነጠፉ። ታቦቱ እየተዘመረ ሲቆሙ ሙስሊሞቹም አይ ታቦት አቁመን እኛ አንሰግድም፣ እናንተ ለፉ እኛ እንሰግዳለን፣ አይ እናንተን አስተን እኛ ደግሞ አናልፍም፣ እናንተ ስገዱ እናልፋለን በሚል ሰዓቱ አለፈ። ሲጨቃጨቁ ማለት ነው። በቃ ስንጨቃጨቅ ሰዓቱ አልፏል። ታቦቱን አሳልፈው በዚህ ሌቭል የሚከባበሩ አባቶች እናቶች አሉን አገር ነን። በዚህ ሌቭል እስልምና ያድን ክርስትና ያድን የሚያውቀው አንድዬ ብቻ ነው፣ የላኛው ብቻ ነው። ዋናው ነገር ግን እኔ ማምነው እስልምናም ይሁን ክርስትና በጣም ተጨንቆ አንድ የግብፅ ዶክተር መሐመድ ሀታውት የሚባል ፕሮፌሰር አሜሪካን ዩኒቨርሲቲ የሚያስተምር ሪዲንግ ሙስሊም ማይንድ የሚል መጽሐፍ ጽፏልና ዋና ዓላማው የዚህ መጽሐፍ ሰዎች ለእስልምና ያላቸው የተሳሳተ ግንዛቤን የእስልምናም የክርስትናም መነሻው ምንጩ የእምነትን የሚገልጽ መጽሐፍ ጽፎ ነበርና እዛ ላይ አንዳንድ ጊዜ እምነት ስንኖረው ስናውቀው ያወቅነውን ስለሌላ ስናጋባው ነው ክርስትና የሚሆነው እንጂ ልክ እንደው አዲስ እረኛ ከብት ያስተኛ ነገር እንደው ጌታን ከኦርቶዶክስ ለኦርቶዶክስ ያውን ጌታን ተቀበሉ ብሎ እንደማስተማር የሚገርመኝ ነገር የለም። አንዳንድ ጊዜ ጌታን መቀበል ጌታ እኮ የገረፉትን ይቅር ብሎ የሄደ ሰው ነው። የገረፉትን ያሰቃዩትን መሬት ለመሬት የጎተቱትን ይቅርታ የሚያውቁትን የሚያደርጉትን አውቁምና ይቅር ብያችሁ ይቅር ባላችሁ የሚል ጌታ እኮ ነው። ጌታን መምሰል ነው ክርስትና ማለት። አቅፎ አሳልፎ የሰጠውን እኮ ይቅር ብሎታል እኮ። በሶስት የተከዳኛል አብሮ ከጌታ ጋር እያለ አብሮ በአካል አብሮት እያለ እኮ ጌታ የጌታ ክርስትና እንኳን ከኢየሱስ ክርስቶስን የተቀበለ ለአንተ ሲል የተሰቀለ የተቀበለ ክርስቲያን ይቅርና ጥሩ ጓደኛ ያለው እንኳን ጓደኛው ጸባዩ ይጋባበታል። በቃ ጓደኛ የቴዲ ጓደኛ ከሆነ የጓደኛ የቴዲ ባህሪ ይጋባባል እንኳን የጌታ ባህሪያት ይቅርና ማለት ነው። ስለዚህ ልጁ ችኩል ነው፣ ቀና ነው፣ ያው ከፍቅር ነው ይገባኛል። እድሜውም የለበትም ዝም ብሎ እድሜም ነው ይመስላል። ግድ የለም ትንሽ ገፋ ሲል ይመስላል። ቢሆንም ግን እኔ እምነት የምነሳው አይደለሁም፣ ጎበዝ አማኝ አይደለሁም። ግን አንድ እምነት እንዳለ እኛ ምድብ ነን። የማንኪያ ምድብ ነን እና አትሊስት ግን ሪዝን ያለው ሰው እንኳን በዚህ ሌቭል አይዳፈርም። ክርስቶስን ተቀበለ አልተቀበለ ይሄን በቢሊየንስ አለ ክርስቶስን ያልተቀበለ በዓለም እና እንደዚህ አይነት ኮሜንቶች ከእድሜ መፍሰል ጋር የሚመጡ ነገሮች ናቸው። በእርግጥ ትምህርቱ ሊገባው ይችላል፣ ግን አንዳንድ በእድሜ ደግሞ ሲዋዙ የሚጥሙ ስብከቶች አሉና እንደ ያንን ምክር ለማስተላለፍ ነው። ለነበረን ጊዜ በጣም ነው የማመሰግነው። ዋንጋሪ አንድ ጥያቄ፣ አጭር ጥያቄ ባጭር ነው የምትመልሰው። ኦኬ። አንድ ሰውዬ በመንገድ እየሄደ ሰውየው ሊመታ የሚችል በጉልበት ብትያዝ ሊመታ የሚችል ሰውዬ ረገጠኝ ብለህ በጥፊ መታው። አም ሶሪ ይቅርታ አድርግልኛል፣ ድጋሚ በጥፊ መታው። ከልብ አመሰግናለሁ ስለመታኝ፣ እኔ ግን አውቄ አይደለም ይሄን ያደረኩት ምናምን ብሎ በፍጹም በትህትና ሄደ። ምን ይሰማል? ክርስቶስም እኮ ትህትና አሳይቶ እኮ ነው መከራው የበላው። ትህትና በማሳየት የክርስቶስ እኮ ባህሪያት እኮ እንደው በገደምዳሜ እንዳነበብናት የሚያመለክተው የፈለገውን ማድረግ የሚችል የሚገርፉበትን ውሃ ማድረግ የሚችል እጃቸውን መቁረጥ የሚችል ራሳቸውን አመድ ማድረግ የሚችል ኃያሉ ሰው በምናምንቴ ሲገረፍ ሲገፈተር
በእሾህ አክሊል ሲወጉት እኮ ታግሶ ነው ዝም ብሏቸው ሄደው ይቅር ብሏቸው ነው። ክርስትና ማለት ያ ነው። ሁሉን ነገር ማድረግ ማለት ነው። ኢየሱስ ክርስቶስ አመድ ያደርጋል እኮ በቆምክበት የጨው ሐውልት ሊያደርግ እየቻለ ስትመታው ግን የሚያደርገውን አቅም ይላል። ይሄን ማድረግ ትችላለህ ነው ጥያቄ። ይሄን መምሰል ትችላለህ። በቃ ይሄ ነው ክርስትና ያስገባኝ። እምነት ማለት ይሄ ነው ባጭሩ። አለቀ። የሚገባኝ ይሄ ነው። ተሳይ ነው ኢየሱስ ክርስቶስ ያ ክርስቶስን ግን ምክንያት አድርገህ ከጎረቤት ጋር ከጓደኛ ጋር አብረህ ከኖርከው ማህበረሰብ ጋር ከነበርክበት ቤተ እምነት ጋር ተጋጭ የሚልህ ኧረ ሽጉጥ ያወጣብሃል። ተሳስተህ ብትተቸው ሽጉጥ ያወጣብሃል። በጣም እንትን ያስፈልገናል። ብቻ እንደው ትንሽ ቴንክ ዩ ዋንጋሪ። እሺ ያ እውነቴን ነው ብለህ ምን ትፈልጋለህ? በነገራችን ላይ ክርስትና እንደምታወሩት አይደለም። እኔ የእናንተን ያላላከም ግን አንድ ሰው ክርስቲያን ነኝ እንደሚል ሰው ታለ እኔ እንደፈለኩ እናገራለሁ ምናምን ማይ ፍሬንድ ክርስቲያን ስትሆን እኔ አንተ የቀመስከውን አለቅም ሲቅርብኝ እግዚአብሔር ምስክሬ ነው። እግዚአብሔር አስቀምሰኝ አንተ የቀመስከውን እንዴ አንተ የቀመስከውን በቀምስማ መመዳን ያለው ያደገኛ ቦዘኔ ነው የምታደርገኝ። ክርስትና በጣም ትሁት ነው የሚያደርግ ማይ ፍሬንድ። ህይወት ነው መናገር ያለበት። ኢየሱስ ክርስቶስ እኮ ሰይፍ የሚያነሱ ሰይፍን በሰይፍ ይጠፋሉ። ሰደበህ እንዲያረገ ምናምን ብሎ እኮ ሲቆርጠው እኮ ነው ጆሮን ሲቆርጠው እኮ ነው ያለው። አንተ መስቀል ላይ ተሰቅለህ አይደለም አንድ ሰው ተሳስቶ ቢረግጥ ይቅር ትላለህ? ኢየሱስ እኮ መስቀል ላይ ሰቅለውት የሚያደርጉትን አቁምና ይቅር በላቸው እኮ ነው። ኢቭን ከጎኑ ያለው እንኳን ክፉ ነገር እንዲናገር አይፈልግም። ይሄን ነው መምሰል ያለበት። አትሊስት መምሰል እንኳን ባትችል ለመምሰል መሞከር አለበት እኮ። ምን ማለት ነው? በሌላ አባባል አንተ ከገባህ ላለገባቸው ሰዎች እንዴት ነው የምትሆነው? እንዴት ነው ትሁት የምትሆነው? ይሄን ንግግር ስንናገር በጣም የተከበሩ እግዚአብሔር ሰዎች አሉ። በአንዱ ምክንያት ሁሉንም አንድ ሙቀጫ ውስጥ አስገብተን መሳደብ የለብንም፣ ወይም ደግሞ ሁሉንም እንትን ማለት የለብንም። ህይወታቸው የሚናገር በጣም ትሁት የሆኑ ካዘኑት ጋር የሚያዝኑ ከሚደሰቱት ጋር የሚደሰቱ የተቸገረ የሚረዱ ለሌሎች የሚጸልዩ በጣም የተከበሩ እግዚአብሔር ሰዎች አሉ። ያን ከግምት ማስገባት ያስፈልጋል። በዛው መጠን ደግሞ ወጠጤዎች አላችሁ ከዓለም አትሻሉ። እናንተ ደግሞ እንድትማሩ ካለን ፍላጎት ነው። በእናንተ ምክንያት ሌላውንም መውቀስ አስፈላጊ አይደለም። እዚህ በኩል እንደ ሀገር መኖር አለብን እያለን እዛ በኩል ደግሞ መፍጨት ስለማያስፈልግ ነው። ዋንጋሪንና በላይን አመሰግናለሁ። ለአብዲሳና ለዳዊት 3 ደቂቃ ሰጣችሁና ወደ ሌሎች ፕሮግራሞች መሄድ ስላለብኝ ሁላችሁንም አሰናበታለሁ ማለት ነው። 4 ደቂቃ ልስጣችሁ ለአብዲሳና ለዳዊት። ከአብዲሳ ልጀምር። አብዲሳ ምን ትላለህ ወንድሜ? ነፃነት ወርቅነህ ከዚህ ዓለም በሞት ተለይቷል። እሱን ተከትሎ የተፈጠሩ ነገሮች አሉ። በጣም ሳዳምጥ ነበር። ቴዲዬ ሰላም ዋልክ፣ እንዴት ውለሃል? በመጀመሪያ ደረጃ በሰላምታ ልጀምርና እግዚአብሔር ይመስገን ሰላም ነኝ። ያው የሰሞኑ ክስተት ነው የነፃነት በጣም የምወደው በጣም የማከብረው ደስታችን የደስታ ምንጫችን እንደ አንድ እንግዲህ ሚዲያው እንደሚከታተል ሀገራችን ውስጥ ያሉትን አርቲስቶች እንደሚከታተል ሰው በጣም የምወደው እንደዚህ ብለህ ምንም እንከን የምታወጣለት አይደለም። በሙቪው ኢንዱስትሪ ውስጥ ባለው በሚሰራቸው ስራዎች ውስጥ ኢቢኤስ ላይ እስከ መጨረሻው ሰዓት ድረስ እስከ ስራው ድረስ በጣም በብዙ አይነት መልኩ ሲያዝናናን የነበረ ወጣት ወንድማችን ነው። ያሳዝናል ህልፈተ ሞቱ። ያው እንግዲህ ችግር ከዚህ በፊት እንደነበረበት አንተም በሚዲያ እንደምንሰማው በውስጥ የቅርብ እንደው መረጃ እንኳን ባይኖርኝ ያው ላይ እንደምንሰማው ችግርም እንደነበረበት እና ትንሽ ሕክምና ላይም ከዚህ በፊት እንደቆየ ነው የሰማነው። የተከሰተው ነገር ትላንትና በእንደዚህ አይነት መልኩ አላየሁትም ነበር ነገሮችን ማለት ነው። እና እንዳልሰማ ሰው ሆና ገነት እንግዲህ ገነት የኔ አካባቢ ሰው ነች፣ በደንብ ቤተሰቧንም እሷንም ማቃት ነች። እና ባልሰማ ሰው መልኩ እንዳልሰማ ሰው ሆና ጥቁር ለባብሳ መጨረሻ ላይ ነው ዛሬ እንግዲህ ሚዲያ ላይ ሆና ያንን ስልክ ስታረግ ገብቷል። ትላንት ፊል ያረኩት በቃ ከሀዘን አኳያ ነበረ ገብቷል፣ ትኩስ ስለነበረ። አሁን ነገሮቹን ስናይ ግን ገብቷል ተዘጋይታ እንደሆነ ሀዘን ልብስ ለብሳ በቤተሰቦቿ የሞተ ሰው እንደሌላ አውቃለሁ። የሀዘን ልብስ ለብሳ ጥቋቁር ለብሳ ያን ነገር ማድረጓ ዋስጎና ነው። ገነት እንደዛ አይነት ስለ ልቦና ያላት ሴትም አይደለችም እስካቃት ድረስ አዛይ ሩሩ እንደማንኛውም እናት በሞያዋም ደግሞ የተከበረች ሴት የነበረች ሴት ነችና ጥያቄ ፈጠረብኝ። ለምን ከልጁ ያለኝ ፍቅር አኳያ እሷንም ከዚህ በፊት ካለኝ ክብር አኳያ እንዴ ምን እየተደረገ ነው? እውነት የሰው ሀዘን ከውስጥ ሳይወጣ የፈለገ ማታቀውን ሰው እንኳን ቢሆን የፈለገ ባታቀው እንኳን አብረ የሰራኸው ሌላ ሰው አርጎት ቢሆን ቴዲ ሌላ ሰው አርጎት የሆነ ቲክታከር ምናምን አርጎት ቢሆን አያቀውም ምናምን ብለህ ራሱ የምታልፈው ነገር አይደለም። እንኳን በአርት ውስጥ አብረ የቆየ ሰው በእንደዚህ አይነት መልኩ ተጎርቶ
ሰው ፈረስ ዴይ እኮ የመጀመሪያው ቀን እኮ ነው 40ም አይደለም እንግዲህ በኢትዮጵያ በባህላችን እኔ በእምነት ያው የራሴ የሆነ ቸርች ማመልክበት የሚሄድበት ቦታ ህብረት የማደርግበት ቦታ አለኝ ግን በባህላችን 40 ወጥቶ ይባላል እንደው ሳልስ የሆነ ቀናቶች አልፈው ሳምንት 15 ቀን አልፈው ምናምን ነገሮች ቢከሰቱ ይሶኬ በእለቱ ዕለት ሰውን ያስቆጣው ነገር ከጫፍ እስከ ጫፍ የኢትዮጵያ ህዝብ አዘነ ገብቷል ለሷም ያለውን ክብር ታውቃለህ በፊት እና እንደው ቅጥብ ይኖረን አንዳንዴ ሊመክሩን የሚገቡ ሊያስተምሩን የሚገቡ ሰዎች በእንደዚህ አይነት መልኩ ባንጠላቸው ስለ እንደው የሆነ ነጥብ ባንሰጣቸው ደስ ይለኝ ነበር ለሷ ነጥብ የሆነ ራይት የምሰጣት ሰው ነበረች በስራዋ ከዚህ በፊት ግን በእንደዚህ አይነት መልኩ ፊልም ማድረግ አልፈልግም ነበር እንግዲህ እግዚአብሔር ልቦና ይስጣት ነው እኔ ለፍርድ የተቀመጥኩ ሰው አይደለሁም እንደው ተሳስታ ከሆነ ኢሶኬ ፍርዱን መቼም እግዚአብሔር ነው የሚያውቀው እንደ ሰው ስናየው ግን እንደ ስጋ ለባይ ስናየው ያረገችው ነገር ገኒ ጥሩ አይደለም ወንድማችንን እግዚአብሔር ነፍሱን እንግዲህ በሰላም ተረፍ ነው ምለው በጣም ሞደው አርቲስት ነው ትላንትና እንደውም ቁጭ ብለን ከጓደኞቼ ጋራም እዚህ ቲክታክ መንደር የራሳችን ሀዘናችንን ምናምን ስንገልጽ ነበር በራሳችን በተሰማ መልኩና በወንድማችን እንዳልክ በኩል ያለውን ይሄን ያህል አንድ ነገር እኔ በሱ በኩል ልናገር የምፈልገው ቴዲ ከትልልቅ ሰዎች ጋር ይሄን ነገር እስቲዩትና መርምሩ አልኩ እኔ ከልጁ ጋር ግብብነት ያው የተወሰነ ቀን አውርተናል በቃላት ወጣት ነው ያለበት የሚያመልከው ማን እንደሚያመልክ የት ቸርች እንደሚያመልክ ይታወቃል እምነቱም ደግሞ ምን እንደሆነ የሚታወቅ ልጅ ነው በፕሮቴስታንቱ ዙሪያ ስትመጣ ለኦርቶዶክስ አዲስ ሆኖ ሊሆን ይችላል እንጂ አንድ ሰው እከሌ ሞተ ሲባል ካዘንኩ በኋላ የምጠይቀው ኖርማል ጥያቄ ነው በጌታ ነው ወይ እግዚአብሔርን አግኝቷል በጌታ ነው ወይ ያለው ይባላል አው ቅድም ሲባል እንደነበረው የሰው ልጅ ካሰብከው የሰው ልጅ ማለት ይሁዳና ጴጥሮስ ናቸው አምላካቸውን ቁጭ ብለው በ30 ብር የሸጠ አምላኩ ተሰቅሎ ይሄም ሰው ያብሮ ነበር ሲባል እኮ ሶስቴ ካደ ነው እኛ ከዛ የተሻለ ሰዎች አይደለንም ሁላችንም በጸጋው በእግዚአብሔር ጸጋ በርትተን እንቆም ይሆናል እንጂ እኔ በተለይ እንደዚህ ቤተክርስቲያን ውስጥ እንደ ስራዬ ቢሆን ቤተክርስቲያን ውስጥ መቆም ያለብኝም ሰው አልነበርኩም እንደ አጸያፊ ነገራችን እንደ ስራችን እንደ ብዙ ነገራችን በሱ ምህረት በክርስቶስ ስቃይ በክርስቶስ መስቀል ላይ መዋል ሁላችንም ተረፍን እንጂ እኔ የሚገባኝ ቦታም ስለሱ ማውራት የሚገባኝም አይደለም ግን ሰዎችን ሳሳይ እንዳልክ ይሄን እዚህ ጋር አላገጠ የሚል አንድ ሰው ካለ ቴዲ እንደው እግዚአብሔርም ያያል አንዳንዴ ስንፈርድም ፍርድም አይነት አለው አቂነን ብለን መናገሩም ጥሩ አይደለም እንዳልክ የተረዳበት ይሄን ነገር እንደው ቀስ ብለ ቴዲ እንደው 2-3 ሰው እግዚአብሔርን የሚፈሩ ሰዎች ፌር የሆኑ ሰዎች አስጠይቅ እንዳልክ የጻፈው ጽሁፍ እግዚአብሔርን አለው ወይ ከዛ በኋላ ምንድነው ያስተላልፈው እባካችሁ ወንድሞች ወገኖች ነው መልእክት ነው ያስተላልፈው በቃ በእግዚአብሔር መንግስት እንኑር ነገ ምን እንደምንሆን አናቅም የሚለው ነገር እኔም ማስተላልፋለሁ ብችል ይሄ እንደነውር እኔ የማየው ነገር አይደለም ለፍርድ ደግሞ አንቸኩል ጥሩ ነው ቴዲዬ ሶሪ ካጠፋው ጥያቄም ካለ ጠይቀኝ አይ ወንድም ልጠይቀው ወይ ሰው ሚውት ነህ አንዴ ምንም አላጠፋም አንድ ሰው የታየውን ይናገራል እኔ እኮ ልቦና ሳይው ነው የሚናገረው የግድን ያየሁትን ይያ አይባልም አይደለም ጠይቁኝ ስላለ ነው በጠይቀው ይመልስ እኔ ሰዓት የለኝም ስንጠያየቁ ሳይሆን በዚህ ጉዳይ ላይ ከዚህ ጋር በተያያዘ ብቻ አንድ ጥያቄ አጠር አድርገህ ጠይቀውና በገባውና በደረሰበት ልክ ይመልስ ሁለተኛ ጥያቄ እንዳደግምለት ከዛ ወደ ዳዊት እንሄዳለን እሺ ቴዲ ቴንኪው ይቅርታ ግን እሺ ከቤት ወግ ይችላል እሺ ወንድማችን አብዲሳ እኔ ከሃይማኖት አንፃር ነው የምጠይቀውና አላዛር ሲሞት ጌታ መጀመሪያ ያለቀሰው ለአላዛር ነው አምባውን ያፈሰሰው እንባ ያወጣው ይሄ ነገር ብዙ ቦታ ይስበላል አባቴ መልስልኝ አይደለም አንዴ መልስልኝ ወንድሜ እኔ አሁን ሃይማኖተኛ ነኝ ይገርም መጣው ተማሪ ነኝ ካላዛር ከሄድን ደግሞ አንደኛው መጥቶ ከኦሪት ጀምሮ ላስረዳ የሚል ደግሞ ወደ ታመጣኝ ነው ወደ ኋላ አሁን ወደ ኦሪት ሁሉ ልቦና አሳየን ብቻ ተናገርና ወደ ዳዊት እንደ አይ ተመሳሳይ ነው ቴዲዬ በቃ ቴዲዬ አንድ መልእክት ነገር በላይ አንዴ ተናግራል አንተ አብዱሳን ልመልስለት ቴዲ ቆይ ልመልስልህ ወንድሜ እዚህ ጋር እንደውም እግዚአብሔር እስጥ ቴዲ እንደዚህ ማወያየት ፍርዱን የኢትዮጵያ ሕዝብ መሬት ያለ ይፍረድ የሚሰማ ሰው አለ እንዳልክም አጠፋ ከተባለ
የጥፋቱን ወጥቶ ይቅርታ የሚጠይቅበት አጠፋ ተብሎ የጻፈው ነገር እውነት ኢትዮጵያ ውስጥ አጀንዳ ጠፍቶ ነው ወይ? እንዳልክ ዛሬ የጻፈው ነገር ምንድነው የሚለው? ይሄ ወንድሜ ኢየሱስ ክርስቶስን አግኝቷል ወይ ማለት ምን ማለት ነው? ምን ችግር አለው? እኔም ዘመዴ ሲሞት እኮ በጌታ ነው ወይ ጌታን አግኝቷል ወይ ይላል። ለፍርድ ደግሞ አንቸኩላ። ከናንተ ውስጥ ኃጢአትን ያልሰራ ይውገራት ነው ያለው። በወንድሙ ውስጥ ያለውን ጉድፍ ተመልከት። በፊት በአይኑ ውስጥ ያለውን ምሰሶ ተመልከት። ቤተሰብ እኔ እንደ ሉጋ የሚይዛችሁ ይሄ ሴንሲቲቭ ጉዳይ ነው። ሲጀመር እግዚአብሔር ፈውስ ያድርግልን እንጂ በዚህ ደረጃ ማራገብ የነበረባችሁ ትላልቅ የእግዚአብሔር ሰዎች ቢናገሩ ቦታ የምትሰጧቸው ትላልቅ የእግዚአብሔር ሰዎች። አንድ ሰው ገና ወተት እየተጋታ ያለ ሰውዬ ገና ወደ አንተ ይምጣ ገና ባልታወቀበት ሁኔታ ላይ ተጻፈ ምናምን ተብሎ በዚህ ደረጃ ሄድላይን ራሱ ማድረግ እናንተን ምን ትመጣይ? ግን ቦታ የምትሰጧቸው ትላልቅ የእግዚአብሔር ሰዎች ተናግረው ከሆነ ኦኬ ኒውስ ይሆናል። ኦኬ አንድ ኦርቶዶክስ እምነት ተከታይ አንድ ማቀው ልጅ ሳሚ የተባለ ልጅ የሆነ ነገር ተናገረው። ኦኬ ዜና መሆን አለበት። ዜና እኮ ሲሆን አንድ ነገር እኮ መጀመሪያ ዜናውን አድራጊው ማን ነው እኮ ይባላል። ባደጉት ሀገራት ሁሉም ነገር እኮ ዜና አይሆንም። ቴንክ ዩ ዜና ለመሆን አንድ ነገር እኮ ማን ነው who is the door of the action እኮ ይባላል። ማን ነው አድራጊው? እና ብዙ ምን ይሄ በዚህ ይሄን አስተካከል ሌላ ነገር ለመማማር ነው። ኦኬ ግን እንዳየሁት ከሆነ ትላልቅ የምትሏቸው የእግዚአብሔር ሰዎች ወይም ደግሞ በኦርቶዶክስም በእስልምና በሌላ እምነት ውስጥ ያሉ ሰዎች እንዲህ ያለ ነገሮችን እኔ ሲናገሩ አላየሁም። ኦኬ ሰምታችኋል? ካልሆነ አብዲስ አልቦና ሳየውን ይናገርና ወደ ዳዊት እንሄዳለን። አልቆ ቴዲ እየታቀኛለህ። እኔ ብዙ ተናጋሪም አይደለሁም አዳማጭ ነኝ። ቤትህም ከታች ቁጭ ብዬ ብዙ አዳምጣለሁ። ሰፖርትም ባረክ ታብታብ ምንም ባረክ ታች ነው የሚያምርብኝ። እኔ ተናጋሪ አይደለሁም። ስሜቴን ነው እየገለጽኩ ያለሁት። ገብቶሃል? ይሄ ኢዝና ቢግ ዲል። በጣም ብዙ የሚያሳስቡ ነገሮች አሉ እንዳልክ። እዛ ጋር የተሰራው የቪዲዮ የገነትን ኦኬ ልንተች እንችላለን። እናት ነች፣ ትልቅ ሰው ነች፣ ብዙ ነገር ብዙ ልንተቻት እንችላለን። እንዳልክ የጻፈውም ነገር ነፃነትን ጠልቶት ወይ ነፃነትን ለመተረብ ወይ ሃይማኖትን ለመንካት ነው ብዬም አላስብም። ኖርማል በፕሮቴስታንት ውስጥ የሚጠየቅ ጥያቄ ነው። አንተም ታውቃለህ፣ አንተም አልነግርህም ቴዲ። ሰው ሲሞት በጌታ ነው ወይ ጌታን አግኝቷል ይባላል በተለምዶ እንጂ ከኦርቶዶክስ ነው ሙስሊም ነው ተብሎ አይደለም። በተለምዶ ምን ይባላል? ጌታን አግኝቷል ወይ በጌታ ነው ወይ ይሄ ሰው ሲሞት ተብሎ ይጠየቃል እንጂ በላይ እኔ ሃይማኖት መሪም አይደለም፣ ተማሪ ነኝ። ገና መጽሐፍ ቅዱስን እየተማርኩ ገና እግዚአብሔር መሐረኝ እያልኩ እየጸለይኩ ያለው ሰው ነኝ። ገብቷል? ፈራጅ ደግሞ አይደለንም። በምድር ላይ እኛ ፈራጅም አይደለንም። የወንድማችን ነፍሱ በሰላም ትረፍ። እግዚአብሔር ነፍሱን በአጸደ ገነት ያስቀምጥልን። በየትኛውም ሃይማኖት እንደሚባለው ማለት ነው። ግን እንረጋጋ። እንዳልክም ነገር ምንም ተለጥጦ የትም የሚደርስ አይደለም። ማናችንም ፈራጅ አይደለንም። ሁሉም ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል ነው የሚለው ቃሉ። ማንም ሰው ልጅ ሆኖ ፍጹም ሆኖ እዚህ ጋር ሊናገር አይችልም። አሁን መክረዋለን። ወንድማችን ተሳስቶም ከሆነ ቴዲ የሚቀርበው ልጅ ነው። እኔ ከቴዲ በላይ አልቀርበውም። እሱን ካጠፋም ለምን እንደዚህ ያለ ይሄን እንደዚህ ብሎ ሊመክረው የሚገባ ነው። ይመከራል። ትልልቅ የሃይማኖት መሪዎች አይደሉም ያጠፋው። አንተ ላይ ተዘምቶ እኛ አትርፈናል። ብዙ ነገር እኮ ብለናል። ለአንተ ከሰው ተጣልቻለሁ እኔ አታውቀኝም። ለምሳሌ ግን እንደዚህ የደቦ ፍርድ ጥሩ አይደለም። ነገሮችን እናመዛንዝ። አላዛር ጋር ምናምን ከመሄድ በፊት እኛ ማንን እኔ ወንድሜ ነው። እሺ በጣም ወደ ወንድሜ ነው የሆነ በቃ እንደዛ አላያም። ሲጀምርም እንደዚህ ነው። በጥፋት ወንድሜ ነው፣ ነገም ወንድሜ ነው። እሺ እንደዛ በቃ ቴንክ ዩ። በቃ ይሄው ለአንተም ቢሆን ሳላቅህ ለእውነት ነው የምቆመው እኔ። ሌላውን ጉዳይ ግን ትላልቅ የሃይማኖት ሰዎች ከየእምነቱ ባሉበት እነዚህ አጥንት ቆርጣሚ የሚባሉ በነገራችን ላይ በመንፈሳዊ ህይወት እኔ ባላቅም ከእናንተ በላይ አንዳንዶቻችሁ አቧራ የምታነሱት ገና ወተት እየተጋታችሁ ያላችሁ ናችሁ። ወተት ጋር የምትጋቱ አላችሁ። አጥንት የሚግጣለ የትኛው ደረጃ ላይ ነው ያላችሁት? አንዳንዶቻችሁ አንዳንድ ከተወለድክ ጀምሮ ጸለይ አታውቅም፣ ለግርግር ትመጣለህ። እውነት ነው። ጸሎት አያውቅም እኮ አባታችሁ ላይ እኮ በአግባቡ አያውቅም እኮ አንዳንዱ ያለ አያውቅም እኮ አንዳንዱ። መጀመሪያ ስናወራ ማን ናቸው እነዚህ ሰዎች? በቃ ማህበረሰብ መታነስ ካለበት ትላልቅ የምትሏቸው ከኦርቶዶክስም ከፕሮቴስታንትም ከእስልምናም ሊቆጡን ሊመክሩን የሚችሉ ሰዎች ሲናገሩ እንሰማለን። እኛ ገና ከዚህ ትወጣለህ። ቅምቀማ ቤት የምንገናኝ ሰዎች ምንድነው አቧራ የምታነሳው? እያየው ነው። ከበደ መረጋጋት ይሁንልህ። እሺ ተባረክ ቴዲ፣ የተባረክ ጌታ ይባርክ። እወድሃለሁ፣ አመሰግናለሁ። ሰላም እደሩልኝ። እሺ ዳዊት ምን ትላለሽ?
ቴዎድሮስ እኔ መጀመሪያ እንድትፈቅድልኝ ፈልገው ቴዲ እያልኩ እንዳወራ ፍቀድልኝና ከዛ ቀጥላለሁ። ኦኬ ቴዲ ይቻላል። ቴዲዬ አጠቃላይ በጋራ በያዝነው እንትን ስለተለከልን ህግ መጣስ እንዳይሆንብን ቴዲ በለም ችግር የለውም። እሺ ቴዲ እና በቅድሚያ ያለኝን